ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሐሊበ ድንግልናሽን ይዞ ጠባ። አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አምላክን አጥብቶ ማሳደግ እጹብ ድንቅ እኮ ነው። ይሄ ከዛስ ተመልከቱ፣ ዘይሴሲ ተመልከቱ፣ ለኩሉ ዘሥጋ በብዝኃ ሂሩቱ አራቱን ባሕርያት ለአራቱ ባሕርያት የሚመግብ ለነፋስ ጠባያችን ነፋስ የሰጠ፣ ለውሃ ጠባያችን ውሃ ያፈለቀ፣ ለእሳት ባሕርያችን ፀሐይ ያወጣ፣ ለአፈር ባሕርያችን እህል ያበቀለ እሱ ሀዛ ጥባተኪ ወጠበው ሐሊበ ድንግልናሽን ጠብቶ አደገ። ዘይሴሲ ለኩሉ ዘሥጋ በብዝኃ ሂሩቱ ፍጥረትን ሁሉ ለምእመናን ሥጋውን ደሙን አብልቶ የሚመግብ ጌታ ጡትሽን ይዞ ጠባ። ለዚች ድንግል የሚሰጠውን ክብር ሌላ አትስ እሷ እንደ ማንኛውም ሴት አትበል። አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹሕ አካል ይዛ የተገኘች እሷ ነው። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት። እሷ ባትኖር ከማን ቤት ገብቶ ይስተናገድ ነበረ? እግዚአብሔር የተስተናገደባት አዳራሽ እሷ ናት። ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህተ ዘመድነ የባሕርያችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። እሷን ከሌላው ጋር አታስተካክል። መርገም የሌለባትን ቡርክት አንቲ እምአንስት ከሴቶች ተለይተሽ ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምን አንድ ታደርጋታለህ? በሥላሴ ዘንድ የእናትነት ባለሟልነት ያላትን እንደ ማንኛውም ሰው